ሩታ እንግዲህ ለአብርሽ ልጁን ይዛ ሄዳለች ማለት ነው። ወደ ለመናገር በጣም እንደዚህ ስትመጡ በጣም ነው ደስ የምትሉ ባይዘዊ ማለት ነው። በጣም ነው እኔ አላቅም፣ ያጠራጥራል እኮ ጋይስ፣ ሁሉም ነገር ያጠራጥራል ጋይስ። እንጂ ሩታና አብርሽ እኮ በፍቅር ነው የምታዩት። ልጁ ደግሞ አብርሽ አይመስልም ጋይስ። አፍንጫው አይኑን ይስቱ በማረም ከንፈሩን ይዩት። ይሄኔ ፍቅር እድግ በላይ ነው ውድ። እኔ ህጻን ልጅ ስለምወደው በእናታችሁ እግዚአብሔር ያሳድግላችሁ። ግን አረ እንደው ግፋት ፈሩ። እንደው ምን አይነት ሰው ናችሁ? ምን አይነት ተፈጥሮ ናችሁ? ግን ሁለታችሁ ባልና ሚስት ማለት ነው። ሁሌ በልጃችሁ አይደብርም? ሁሌ ሬሳችሁ ልጅ ክሬት ማድረግ ማችሉ አይዳ። አረ ጌታው እሺ፣ አንተ ልጅ ማግኘት ግዴታ በካሜራ ለምን አስፈለገ? የእናንተ ልጅ አይደለም? ለእኛ ነው የምታሳዩን ወይስ ለአብርሽ ነው የምታሳዩ? ሩታዬ ለምንድን ነው ልጅሽ እንድምዘቀዘቅ የምትፈልጊ? እግዚአብሔር ምስክሬን እስከ መጨረሻም ባላይ ማለት ነው ቪዲዮ አብርሽን ተጠራጥሬ ያለው ልጁን ትተሽጂ ሲል እንግዲህ ሊበቀላት ነው ልጁን። እስቲ እቺ ማለት ይሄ ልጅ ምን ልታጠባ ነው? ገና ካሁኑ እያለቀሰ ነው። እሷ ሳትሄድ ራሱ እንዶ በጀመራ ራሱ ጡት አታጠባም እንዲያልኩ ነበር ሲያለቅስ ልጁና። እንግዲህ አስቡት ታርጌቱ ማለት ነው የአብርሽ ታርጌት ብዙ ወደን ሳውቋል ባይዘው የአብርሽ ስራው ማለት ነውና እንግዲህ ይዞ ሊሄድ ነው ወደ አዲስ አበባ። ይዞ ጠፍቷል ማለት ነው። ነገ ይመኑኝ አብርሽ ይዞ አዲስ አበባ ገብቷል ልጁን ተብሎ ይመጣል። ይመኑኝ በሆነ ቤት ይመጣል። አረ ተው ግን እግዚአብሔር ፍሩ እናንተ። በልጃችሁ አትንገዱ። ባለፈው ያወጣችሁ ፎቶ ይሄ ማቅ ዱዳ ልጅ ማለት ነው ጨቅላ ልጅ ተዘግዝቆ ሲሰደብ ነበረ። እንዴት ነው ለልጃችሁ ማትጠነቀቁ? አብርሽና ሩታ ማለት ነው። በተለይ አብርሽ በጣም ጉራ ትወዳለህ። ስላንተ እንዲወራ ትፈልጋለህ። ጉራክ ስላንተ ሁሌ እንዲወራ፣ ስለ ሁለታችሁ እንዲወራ ትፈልጋለህ ልጅ። ኧረ በስመ አብ በጣም ከባድ ነው ጋይስ። እኔ እንደዚህ ደስተኛ ሆናችሁ ስለመጣችሁ ደስ ይብሎኛል። ግን ለምንድን ነው እንደምሰደብ በቲክቶክ እንደምዘቀዝቅ ልጃችሁ ታውቃላችሁ። ግዴታ ለምን ልታይ ለምን ታበዛለህ አብርሽ ማለት ነው። እንደኔ ግን ደስ አላለም ልጁ መውጣቱ። በቀደም አይታችኋል እንዴ እንደዛ ተዘግዝቀው ሲሰደብ ልጃችሁ በጋጥ ወጥ ደጋፊ ማለት ነው። እናንተም ብሎ ደጋፊ እንደው አረ ጌታው እንደው ትልቅ ሴቶች ግን ምን ሆናችሁ ነው? አረ ጉድ ሰምቻለሁ ዛሬ። አረ ጌታ ሆይ ሌላ ደግሞ ለካ ግሩፕ ያሰራችሁ አላችሁ እንደ ሄርሜላና አብርሽ ደጋፊ ሆናችሁ ብርም የላካችሁ ነው። ወኔያቺ ሴትየው ትልቅ አይደለሽ እንዴ? ጌታ ኢየሱስ ዛሬ ድብር ብሎኝ ነው ቪዲዮ መስራት ፈልጌ ብዙ ማውራትን አልችልም። ማርያም ለዛ ነው ተወኩት ማለት ነውና እንግዲህ አብርሽ በመጨረሻ አይታችኋል። ሩታ እንግዲህ ልጁን ከአብርሽ ጋር አገናኝታለች። ደስ ይላል። ተስማምታችሁ ልጃችሁን ብታሳድጉ አሁንም ደጋግሜ እነግራችኋለሁ። እኛን አጠቅሙ፣ ለራሳቸው ነው የምትጠቀሙ። እኛ በሚዲያ ነው የምናውቃቸው፣ ምን አገባን። ግን የእናንተ ደስታ እንዳንተ ተመልካች እንደሰው ልንመኝ እንችላለን፣ ልናስብላችሁ እንችላለን። ግን እናንተ ለራሳችሁ ክብር የላችሁ፣ ለልጃችሁ ለወለዳችሁ ክብር የላችሁ። አረገዝኩ ካለች ጀምሮ እስከ ዛሬ ልጅ ሌላ ጓደኞች ይመጣሉ፣ በልጅ ነው የሚመጡት። በስማም እና ሁዶቼ እውነት እኔ ደስ አላለኝም። የአብርሽ ስራ በቀሎ ተያዙ ይመኑኝ። እንግዲህ ሩታ ደግሞ ያለቀሰች ነገ ትመጣለች፣ ልታለቅስ ነው ማለት ነው እቺ ልጅ። እንግዲህ ጽጌ ከዚህ በኋላ ሩታ አታምንሽም ማለት ነው። ከዚህ በፊት ታውቃላችሁ ድራማ ነው ባይዘው፣ ግን ተጣላን ብሎ ነበር ታውቃላችሁ። ግን በዛ ሰዓት ድራማ ነበር፣ እርስ በርሳችሁ ታዋወቃሉ ዶቼ። እና ማነው ጽጌ እንግዲህ የለውበትም የተከራከረች ነው እና ካሜራ ዝቅ አድርግ ብሏል። እንግዲህ ነገ እንግዲህ ደግሞ ልጄን ይዞ ጠፍቷል ወይም ደግሞ ልጄ ይዞ አብርሽ አዲስ አበባ ገብቷል ተብሎ ይመጣል ማለት ነው። የፈረደበት ይሄ ሕፃን ማለት ነው። ሳስቦራ ዲራማ ነው እንደ ወለዳችሁ ልጃችሁ። ግን ልጃችሁ ጋይስ ልጃችሁ ጋይስ በ2 ወር አላደገባችሁ ያሳድግላችሁ ባይዘው ማለት ነው። ግን አብርሽ ይመስላል ወዶቼ፣ አይመሳሰሉም ወዶቼ። አብርሽ እንጎሽ ግርቅ እኮ አለ እና
የተበቀላት ነው ብዬ ነው ማስብ። ወይም ደግሞ እሷም ማስለቀስ ይፈልጋል አብርሽ። ግን ማለት ምንም አታረግም ለልጅ ባይዘው ማለት ነው። ምንም ልታመጣ አትችልም። እናት ታስፈልጋለች። ግን ከሀገር ይዤ እወጣለሁ እዚህ ወጥቶ እዚህ ገብቶ ያናንተ እንዶ የእናንተ ፕሮሰስ እኮ እንዶ በሳምንት ነው አላቅም። ሰው እንኳን አላቅም እውነት ለመናገር በእርግጥ እኔ በሰዓቱ አረብ ሀገር ሲመጣ እግዚአብሔር ምስክርን በ15 ቀን ነው እየቀናኝ ፈጣሪ። እውነቴን ነው የምላችሁ። ሊቀና ይችላል ግን አላቅም። ውሳዩ እውነታ ይሁን ውሸት ይሁን የማውቀው ነገር የለም። ግን ልጃችሁን በስነ ስርዓት እንደዚህ ማላችሁ ትፈላለጋላችሁ፣ ትዋደዳላችሁ። ወስኛለሁ ያው አንደኛ አውርተሽ የለወተሽ አንቺ ወዴን ስፈርተሽ ኖሩ እውነት ለመናገር አብርሽስ ሳትፈልጊ ቀርተሽ አይደለም፣ ሳትወጂ ቀርተሽ አይደለም። ባይዘዌ ስለተናገርሽው አብዛኛ ጊዜ እኔ ወስኛለሁ፣ ወደ ኋላ መመለስን አልፈልግም ስለተባልሽ ነው እንጂ በሚዲያም ስለምትሰደቢ ነው እንጂ እርግጠኛ ነኝ ትዳርሽን ትፈልጋለሽ። አንቺ አሁን የፈራሽው ህዝቡን ነው ወይ ኦዲየንስ ነውና ይሄን መሰለ የሚያምር ቆንጆ ጸይም ልጃችሁ ሉል የመሰለ ልጃችሁ ብታሳድጉ አብራችሁ ይመረጣል። አብርሽ ደግሞ ልጅን ካልሰጠሽኝ ሰጠሽኝ እንጂ ከመቼ ነው አባቴ የሁለት ወር ልጅ የሚያሳድገው? በዛው ግድ ሲመጣ ሊያሳድግ ይችላል። ግን አንተ አሁን ራስ እንኳን አላደክም እኮ ገና አብርሽዬ፣ ገና እኮ ብዙ ነገር ይቀራል። እንዴ ያደክ ሰው በተኑማ ትዳርን ታከብርና ልጅን ታስከብራለህ፣ ምስትክን ታስከብራ ባይዘው ማለት ነው። በልጅ 1 አመት ከምናምን ሙሉ በልጃችሁ አይዲ አሰሩም ባይዘው ሁሌ ሁለታችሁ ነው ባይዘው የምናገሩ ነው። እና ወደ ራሳችሁ ተመለሱ። እንደዚህ ነው የሚያምርባችሁ። በቃ ሁሌ ስለናንተ እኛ መጣት ውስጥ ገባን እኮ የፈረን። እኔ ባየው ነው ለነገሩ አልፈርድም፣ ባየው ነው የምሰራውና ቪዲዮ ከወደዳችሁ ላይክ አርጉ። ከወደዳችሁ ከተመቻችሁ ላይክ አርጉልኝ። አመሰግናለሁ እኔ ወዶች ወዳችኋለሁኝ። እንግዲህ አብርሽ ይዞ ጠፋ ማለት ነው ወዶች፣ ነገ ጠብቁ።